ሰባተኛው ጠቅላላ ምርጫ የድምጽ መስጫ ቀን የቀናት ዕድሜ ብቻ ቀርቶታል። የድምጽ መስጫ ቀን ግንቦት 4 የተቆረጠለት ሰባተኛው ጠቅላላ ምርጫ ከ50 ሚሊዮን በላይ ዜጎች የመራጭነት ካርድ በመውሰድም የድምጽ መስጫዋን ቀን እየተጠባበቁ ነው። የቁጥር በኢትዮጵያ ምርጫ ታሪክ ውስጥ ከፍተኛ ሊባል የሚችል ሲሆን የፖለቲካ ማህበራዊና ተቋማዊ ጉዞ ላይ ሰፊና ጥልቅ አንድምታዎችን ይዞ የመጣ ክስተት ነው። የመራጮች ቁጥር ከ50 ሚሊዮን ማለፉ የሚያሳየውም የመጀመሪያ እውነታ ዜጎች በኢትዮጵያ ወደፊት ዕጣ ፈንታ ላይ ያላቸውን የመወሰን ፍላጎት ነው። የቁጥር የሚያሳየው ዜጎች በምርጫ ሂደትና በሰላማዊ የፖለቲካ ሽግግር ላይ ያለው ተስፋና እምነት የጸና መሆኑን ነው። ዜጎች ድምፄ ለውጥ ያመጣል በሚል የዲሞክራሲ መብት ባለቤትነታቸውንም በተግባር ለማረጋገጥ መነሳሳታቸውንም ያመለክታል። የምርጫ ካርድ ወስጃለሁ። የምርጫ ካርድ የወሰድኩት ደግሞ ለሀገር ያገለግላል፣ ለእኔ ይጠቅመኛል፣ ለወደፊት ኢትዮጵያን በደንብ ወክ ያደርጋል ብዬ የማስበውን እንድመርጥ ነው የፈለጉት። ለዛ ነው ምርጫ ካርዱን የወሰድኩት። ቀኑን እየተጠባበቅን ነው የምንመርጠውን፣ ያው ለሀገራችን የሚበጀውን ለሕዝባችን የሚጠቅመውን ለመምረጥ ዝግጁ ነው። የምርጫ ካርድ ወስጃለሁ። ያው ለምርጫው እንግዲህ ይበጀናል የምንለውን ለሀገር ይጠቅማል የምንለውን እንመርጣለን። በኢትዮጵያ የጠቅላላ ምርጫ ታሪክ ውስጥ በሰባተኛው ጠቅላላ ምርጫ ከፍተኛ የዜጎች ቁጥር ለመምረጥ ዝግጁ መሆናቸውም በቀጣይ ለሚመሰረተው መንግስት እጅግ ከፍተኛ የሆነ የህዝብ ውክልናንም እንዲኖሩ ያደርጋል። ይህም መንግስት ወደፊት የሚያወጣቸውን ሀገራዊ ፖሊሲዎች፣ የኢኮኖሚ ማሻሻዎችና የሰላም አማራጮችን በልበ ሙሉነት በህዝብ እውቅና ለማስፈጸም ትልቅ የፖለቲካ ሞራል ይሰጠዋል። ካርድ መውሰድ የመጀመሪያውና ወሳኙ እርምጃ ቢሆንም የዲሞክራሲ ማረጋገጫው የመጨረሻው ማሳያ ግን አይደለም። ዋናው ስኬት የሚለካው ካርዳቸውን በእጃቸው ያስገቡ ከ50 ሚሊዮን በላይ ዜጎች በምርጫው ዕለት በነፃነት ያመኑትን ፓርቲ መርጠው ድምፃቸውን ሲሰጡ ነው። ካርድ ወሰደ ማለት መረጥ አይደለም። ስለዚህ ይሄ ነገ ተረካቢ የሆነ ወጣት የወሰደውን የምርጫ ካርድ ለሚፈለገው ዓላማ ነገ 5 ዓመት ይመራኛል፣ ያስተዳድረኛል የሚለውን አካል መምረጥ አለበት የሚል እምነት አለኝ። ሁሉንም ፓርቲዎች እያየው ነው። ሁሉንም እንትን እየሰማና እንትን እያልኩ ነው። ፖሊሲያቸውን እያጠናው ነው። ከዛ በኋላ ፖሊሲያቸውን አይቼ ለእኔ የሚመቸኝን አገርን ያገለግላል የሚባለውና አንድን ፓርቲ እመርጣለሁ። የሰባተኛው ጠቅላላ ምርጫ የመራጮች ቁጥር ከ50 ሚሊዮን ማለፉ የኢትዮጵያ ሕዝብ ለሰላም ለዲሞክራሲና ለሀገር ግንባታ ያለውን ጽኑ ፍላጎት ያሳየበት ታሪካዊ ምዕራፍ ነው። የዜጎችን ንቁ ተሳትፎ በኢትዮጵያ ዘላቂ ሰላምና ለውጥ ሊመጣ የሚችለው በኃይል ወይም በግርግር ሳይሆን በድምፅ ወረቀት መሆኑን በግልጽ የሚያሳይ መልእክት አለ። ዜጎች በነቂስ ወጥተው ለመምረጥ መዘጋጀታቸውም በሀገሪቱ የፖለቲካ ስልጣንን ለመያዝ ወይም ለማቆየት ብቸኛው ህጋዊና የዲሞክራሲ መንገድ ምርጫን ብቻ መሆኑን በተግባር የሚታይበት ነው። ሰባተኛው ጠቅላላ ምርጫ ዜጎች መብታቸውን የሚለማመዱበት ብቻ ሳይሆን ኢትዮጵያ ካለፉት የምርጫ ተሞክሮች ምን ያህል ተመራ ወደ ተሻለ የፖለቲካ ምህዳር መሸጋገሯን የምታሳይበትም ወሳኝ ምዕራፍ ነው።